ሰላም ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የቤተ እስራኤላውያን ድጋፍና እንክብካቤ ሰጪ ድርጅት ከአማራ ልማት ማህበር ጋር በመተባበር ከ21 ሚሊዮን ብር በላይ ወጪ የተደረገባቸውን የሕክምና ቁሳቁሶች በጎንደር ከተማ ለሚገኙ የጤና ተቋማት ድጋፍ አደረገም። ድጋፉ የጤና ተቋማቱን የግብዓት እጥረት እንደሚያስታግስ የጎንደር ከተማ አስተዳደር ጤና መምሪያ አስታውቋል። ዝርዝሩን አዲስ አለማየሁ ያቀርበዋል። የቤተ እስራኤላውያን ድጋፍና እንክብካቤ ሰጪ ድርጅት ከአማራ ልማት ማህበርና ካፊያ ፋውንዴሽን ጋር በመተባበር በጎንደር ከተማ ለሚገኙ ጤና ተቋማት የሕክምና ቁሳቁስ ድጋፍ አድርገዋል። ድጋፉን ያስረከቡት የቤተ እስራኤላውያን ድጋፍና እንክብካቤ ሰጪ ድርጅት ተወካይ አቶ ዘመን ሀብቱ በጎንደር ከተማ ለሚገኙ 5 የጤና ተቋማት መድኃኒቶች፣ የሕክምና አልጋዎች፣ ለቀዶ ሕክምና የሚያገለግሉ መሳሪያዎችና ለድንገተኛ ሕክምና አጋዥ የሆኑ ግብዓቶችን ድጋፍ መደረጋቸውን ተናግረዋል። ድጋፉ በገንዘብ ሲተመን ከ1.6 ሚሊዮን ብር በላይ ወጪ እንደተደረገበትም ተወካይ አስታውቋል። በዛሬው ዕለት የ21 ሚሊዮን 686 ሺህ ብር ወጪ ያወጡ የሕክምና ቁሳቁሶችና መድኃኒቶችን በጎንደር ከተማ ለሚገኙ 5 የጤና ተቋማት ከዚህ ውስጥ አንዱ ሆስፒታል ነው ድጋፍ አድርጓል። ይህ ድርጅት ከዚህ በፊትም 2016 ዓ.ም ተመሳሳይ የሕክምና ቁሳቁሶችና መድኃኒቶችን በጎንደር ከተማ ለሚገኙ ጤና ተቋማት ድጋፍ በማድረግ በወቅቱ ተፈጥሮ የነበረውን ከፍተኛ የሆነ የመድኃኒትና ሕክምና ቁሳቁስ እጥረት በማቃለል ረገድ ለጎንደር ከተማ ሕዝብ ትልቅ እፎይታን የፈጠረ ድርጅት ነው። የሕክምና ቁሳቁሱ ወደ ሀገር ውስጥ እንዲገባ ሲያስተባብሩ የነበሩት የጎንደር ከተማ አስተዳደር አልማ ጽሕፈት ቤት ዳይሬክተር ይላቃለም ሰገድ ተቋማቸው የጤና መሰረተ ልማቶች እንዲሟሉ እየሰራ መሆኑን ተናግረዋል። አልማ የጤና ተቋማት ግብዓት በቀጣይ እንዲሟላ የዲያስፖራውን ማህበረሰብና አጋር አካላትን በማሳተፍ ድጋፍ ለማድረግ የተንቀሳቀሰ መሆኑን አስታውሰዋል። ከ2017 እስከ 2021 በሚተገበረው ስትራቴጂክ እቅድ አቅዶ የተንቀሳቀሰ ሲሆን አንዱና ዋነኛው የእቅዱ አካል በተለይ የጤና ተቋማትን ግብዓት ከማሟላት ጋር ተያይዞ በተለይ ከባለድርሻ አካላት ጋር በመቀናጀት የዲያስፖራውን ማህበረሰብ በማሳተፍ በቀጣይ ድጋፍ ለማድረግ እቅድ አቅዶ እየተንቀሳቀሰ ነው። ዛሬ እንግዲህ አንዱ የድጋፉ አካል ነው። ከ21.6 ሚሊዮን ብር ግምት ያላቸው የተለያዩ የሕክምና ቁሳቁሶችን ድጋፍ ማድረግ ተችሏል። በቀጣይም ድጋፉ ተጠናክሮ የሚቀጥል ይሆናል። በጎንደር ከተማ አስተዳደር ባሉ ጤና ጣቢያዎች የሕክምና መሳሪያዎችና የመድኃኒቶች እጥረት እንዳለ ያስታወሱት ደግሞ የከተማ አስተዳደሩ ጤና መምሪያ ኃላፊ ሰይድ የሻው ናቸው። መምሪያ ኃላፊው የተደረጉ ድጋፎች ያሉ እጥረቶችን ያስታግሳሉም ብለዋል። ይህን መድኃኒት ወደ የጤና ጣቢያዎቹ አሰራጭተን በዚህ መድኃኒት እጦት ሲሰቃዩ የነበረው ማህበረሰብ ችግር ከመፍታት አኳያ ራሱን የቻለ አስተዋጽኦ የሚያበረክት ነው ማለት ነው። ሁለተኛው የሕክምና መሳሪያዎች መጥተዋል። ለምሳሌ የቀዶ ጥገና የሚሰራባቸው ቴብሎች መጥተዋል። የግፊት መለኪያ፣ የስኳር መለኪያዎች መሳሪያዎች መጥተዋል። ይህን የሕክምና መሳሪያ ተጠቅመው ጤና ጣቢያዎቹ የተሻለ አገልግሎት ጥራት ያለው አገልግሎት ለመስጠት በጣም ሰፊ የሆነ ጥረት ያደርጋሉ ማለት ነው። በድጋፍ ርክክቡ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው የቤተ እስራኤላውያን ድጋፍና እንክብካቤ ሰጪ ድርጅት በአንድ ወቅት በከተማ የነበረውን የሕክምና ቁሳቁስ እጥረት በመመልከት ቃል የገቡትን ማበርከታቸውን አረጋግጠዋል። ተቀዳሚ ምክትል ከንቲባው ድጋፉን ላደረጉ ተቋማት ምስጋና አቅርበዋል። ኤስኤስኢጄ በተለይ የኛ ከተማ ላይ ሁሌም በሚገጥሙን ችግሮች በሙሉ አብሮን እያገዘን እየደገፈን ያለ መንግስታዊ ያልሆነ ድርጅት ነው። አልማም እንግዲህ በዚህ መልኩ ተጠናክሮ እንዲቀጥል አብሮ ተናቦ ተቀናጅቶ መስራት አኳያ ያሳየው እጅግ በጣም የሚበረታታ በቀጣይም ድጋፋቸው እንደማይለየን ሙሉ እምነት አለን። በከተማ አስተዳደሩ ስም እጅግ በጣም አድርጌ ያመሰግናለሁ። በጎንደር ከተማ አስተዳደር በጤና ተቋማት የሚስተዋሉ የሕክምና ቁሳቁስ እጥረቶችን ለመቅረፍ መሰል ድጋፎች ተጠናክሮ እንዲቀጥሉም ጥሪ ቀርቧል። በቤተ ሙከራ የተደገፈ ትምህርት ማግኘታቸው በትምህርታቸው ውጤታማ ለመሆን እንደሚያግዛቸው በጎንደር ከተማ የፋሲለደስ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። በከተማዋ ባሉ ሁለተኛ ደረጃ ትምህርት ቤቶች በሳይንስ ዘርፎች በተግባር የተደገፈ ትምህርት እየተሰጠ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ያየፈንቴ በዝርዝር ተመልክቶታል። ዳይሉቱም ኮንሰንትሬቱም በቀላሉ ከኢነርት ሜታሎች ጋር ሪአክት ያደርጋል።
ተማሪዎች በቂ እውቀትን ይዘው የተሻለ ውጤት እንዲያስመዘግቡ ከሚያግዙ ተግባራቶች መካከል ተግባር ተኮር የትምህርት አሰጣጥ ሂደት አንዱ ነው። በጎንደር ከተማ የፋሲለደስ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ተማሪዎች እንደሚሉት ትምህርት ቤቱ ለተግባር ተኮር ትምህርት የሰጠው ትኩረት እውቀትን በተገቢው መንገድ እንዲጨብጡና ውጤታማ እንዲሆኑ እያደረጋቸው መሆኑን ተናግረዋል። ስሜ አማኑኤል ፀሐይ ይባላል። በላቦራቶሪ መታገዛችን ለኛ በጣም ጥቅማለሁ። ዝም ብለን በቃል ተነግሮን እንደዚሁ ብናልፈው የሆነ የሚረሳ ነገር ይኖራል። ነገር ግን በፕራክቲስ ያየናቸው ነገሮች ሁሌም ቢሆን ካምራችን አይጠፉም። ኒያታይል ይባላል። በፈተና ሰዓት በተቀመጥንበት ታይም ካነበብነው ሞር ደግሞ ፕራክቲካል ለዚህ በአካል ያየነው ለማስታወስ ችሎታችን ይደብራል። አብርሃም አምሮ ይባላል። ሙሉ በሙሉ የሚሰጡትን በመጽሐፍ ኤክስፐሪመንቶች መስራት እንችላለን። ምንማረውም ነገ ሄደን አፕላይ አድርገን አፕሊኬሽኖችን እንድንሰራ ኢንዱስትሪ ላይ ገብተን ያለን አስተዋጽኦ እንድናበረክት ነውና ለመመለስም ጥሩ ውጤታማ ለመሆንም የሚያግዘን ነገር ነው። ተማሪዎች በቡድን እንዲደራጁና እርስ በርስ እንዲማማሩ በማድረግ ውጤታማነታቸውን ለማሳደግ የተሰራ መሆኑን በትምህርት ቤቱ የኬሚስትሪ መምህርና የቤተ ሙከራ ክፍል አስተባባሪ መምህር አወቀው አለ ተናግሯል። ተማሪዎችን በግሩፕ ከፋፍለን መጀመሪያ የሚሰለጥኑ ተማሪዎቹ እና እያንዳንዱ የሰለጠኑ ተማሪ ግሩፕ ሊደር ይሆናል። ከዛ በኋላ እነሱ ደግሞ ዘሆል ክላሱ ሲገባ እነዛን ያሰሩ በሚገባ እየተግባቡ ሁሉንም ኤክስፐሪመንት ሮቴት አድርገው ሰርተው የሚሄዱበት ሁኔታ ነው ያለን። የትምህርት ቤቱ ምክትል ርዕሰ መምህር አብይ ማህተም በትምህርት ቤቱ 8 ቤተ ሙከራዎች መኖራቸውን በመግለጽ ትምህርት ቤቱ ለቤተ ሙከራ ትምህርት ትኩረት መስጠት በመቻሉ የተሻለ ውጤት መመዝገቡን አስታውቋል። የሳይንስ ትምህርት ላይ በቤተ ሙከራ ሲደገፍ በጣም ሳቢ ማራኪ ይሆናል። ስለዚህ ልጆቻችን በጣም ውጤታማ ይሆናሉ ማለት ነው። ያው 12ኛ ክፍል ብሔራዊ ፈተና ሲፈተኑ ባለፈው አመት ያው የተሻለ ውጤት አስመዝግበዋል። በተለይ በሳይንስ ትምህርት ኦልሞስት 99.5% ተማሪዎች ነው ዩኒቨርሲቲ ጆይን ያደረጉትና ቀለም ትምህርቱን በመደገፍ በጣም ጥሩ እንደነበር ነው ያየነው ማለት ነው። የቤተ ሙከራ ትምህርት አሰጣጥ ለማዘመን ትኩረት ተሰጥቶ እየተሰራ መሆኑን የተናገሩት ደግሞ የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ ስንታየው ነጋሽ ናቸው። የቤተ ሙከራ እንቅስቃሴ ማኑዋሎች በሁሉም ትምህርት ቤት እንዲደርሱ ተደርጓል። ከጎንደር መምህራን ትምህርት ኮሌጅ ጋር በመቀናጀት ለሳይንስ መምህራን ወደ 160 የሚደርሱ መምህራን እንዲሰለጥኑ ተደርጓል። ኬሚካሎችን፣ አፓራተሶችን፣ ሌሎች ቁሳቁሶች ሳይንሳዊ በሆነ መንገድ የማደራጀት ስራ የሰራንበት ሁኔታ አለ። በተሻለ መጠን በስርዓተ ትምህርቱ የተቀመጡ የሙከራ ተግባራት ላብ አክቲቪቲስ እንዲሰሩ እያደረግን ያለነው ማለት ነው። የተማሪዎችን ውጤታማነት ለማሻሻል የሚያግዙ ተግባራትን ለመከወን እንደሚሰራም የመምሪያ ኃላፊው ጠቁመዋል። ተማሪዎች በፈጠራ ስራ ውጤታማ እንዲሆኑ የሚመለከታቸው አካላት ድጋፍ ሊያደርጉ እንደሚገባ በወልቃይት ጠገዴ ሰቲት ሁመራ ዞን የዳንሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጠየቀም። የትምህርት ቤቱ ተማሪ በሆነው ሮቤል እንዳልክ የተሰራ ክላሽ ኢትዮጵያ በራሷ ልጆች የጦር መሳሪያ ማምረት እንደምትችል ያሳየነውም ተብሏል። ዝርዝሩን አምሳሉ አሙኛ ያቀርበዋል። ዘመኑ ዓለም ወደ ተራቀቀ የቴክኖሎጂ ምዕራፍ እየተሸጋገረች ያለችበት ወቅት ነው። ሀገራትም ይህንን ተጠቅመው ሉዓላዊነታቸውን ለማስጠበቅ በቴክኖሎጂ የመጠቁ የጦር መሳሪያዎችን ይታጠቃሉ። ለዚህ ደግሞ ምጡቅ አእምሮ ያላቸው ሰዎች አበርክቶ ከፍተኛ ነው። በወልቃይት ጠገዴ ሰቲት ሁመራ ዞን የዳንሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪ ሮቤል እንዳልክ በአይነቱ ለየት ያለ ክላሽ መስራቱን ላሚኮ ተናግሯል። ተማሪው ከዚህ በፊት ሄሊኮፕተር፣ እስካቫተር እና ሌሎችን በመስራት ክልል ላይ በተካሄደ ውድድር ማሸነፉን ማጫውቶናል። ከዚህ በፊት የሰራሁት የፈጠራ ስራ እስካቫተርና አየር ሄሊኮፕተር የሚባለው 3 ዲዛይን አለው። የመከላከያ አየር የሚባልና ሄሊኮፕተር የሚባላሉ። እነሱም አምና ባህር ዳር ውድድር ላይ በተካሄደው አንደኛ ነው ያወጣሁት። ሁለተኛ ደግሞ በአሁን ጊዜ ደግሞ የሰራሁት ኢትዮጵያ ውስጥም ከዚህ ራሳችን መስራት እንደምንችል ለጠላቶች ለማሳየት፣ ሌላም ደግሞ ኢትዮጵያ ራሷ መሳሪያ ማምረት እንደምትችልና ቶርኖ ቤት ተደርጎ ራሳችን ቅርጻ ቅርጽ በራሳችን ዲዛይን አጫጭር አሁን ክላሾች አሉ። እነዚህ እስራኤል የሚጠቀሙት አሁን አጫጭር ሽጉጦች ክላሽ አሉ። እነሱን በእነሱ ዲዛይን ቢሰራ ጥሩ ነው። አሁን የሰራው ክላሽ ከዚህ በፊት ከነበሩ ተመሳሳይ የጦር መሳሪያዎች በተለየ ሁኔታ ማታ ሲተኮስ የብርሃን ምልክት አለመስጠቱ ተመራጭ እንደሚያደርገው ነው ተማሪ ሮቤል የገለጸው። ለትምህርት ቤቶች ድጋፍ በማድረግ የፈጠራ ስራዎችን ማበረታታት እንደሚገባም ተማሪ ሮቤል ጠቁሟል። ይተኮስና እሳቱ ከዚህ ይጠፋል። እዚህ ብረቱ ማለት ነው። ከዚህ ወፍራም እሳቱ ተጠፋ በኋላ መምታት ይችላል ሰው። እዛ በድምጽ ካልሆነ በስተቀር ምንም ተአምር ሊለይህ አይችልም። የውጮች ግን ማታ ሲተኳኩስ እሳቱ ይታያቸዋል። እሳቱ በሚታይበት ሰዓት ደግሞ ይተኮስበታል ወደ እሳት ያለበት ማለት ነው። የኛ ግን እሳት የለውም። እሱ ነው የሚለየው።
እንደ አዲስ ደግሞ ለትምህርት ቤቱ አይተው ለፕራክቲካል ተማሪዎች አሁን ብዙ የፈጠራ ስራ የሚሰሩ ልጆች አሉ። የለም ትምህርት ቤቱም ድጋፍ የለውም። በራሳቸው ነው። አንዳንዴ ወላጅ ይመጣሉ ብር ያዋጣሉ። መጽሐፍ የሚገዛውም በወላጅ ነው። ተማሪ ሮቤል በክፍል ውስጥ በጽንሰ ሐሳብ ያገኘውን ትምህርት ወደ ተግባር የሚቀይር ተማሪ መሆኑን የፊዚክስ መምህር ሁናቸው አጫውተኝ ገልጸዋል። ችግር ፈቺ የፈጠራ ስራዎች ላይ ትኩረት ማድረግ የሚፈልግ ተማሪ መሆኑንም ተናግረዋል። ከቲዮሪ ይልቅ ተግባሩን የሚያተኩር በቲዮሪ የነገርከውን በተግባር ማየት ቼክ ማድረግ የሚፈልግ ስፔሻሊ ለፊዚክስ ወይም ደግሞ እነዚህ ናቹራል ትምህርቶች ላይ በተግባር የመስራትና የመስራት አይሰርቶም የማየት የሚፈልግ ተማሪና ጠንካራ ተማሪ ነው። ብሎም ደግሞ ለራሱ ብቻ ሳይሆን ለተለያየ ለሀገር ይጠቅማል የሚል ፕሮዳክት መስራትና ከዛ በላይ አሳይቶ ለህዝቡ እፎይታ ማሳየትን የሚፈልግ ተማሪ ነው። የፈጠራ ስራዎችን ለማበረታታት ከማህበረሰቡ የሚገኝ ገቢ ብቻውን በቂ ባለመሆኑ የሚመለከታቸው አካላት ድጋፍ ማድረግ እንደሚገባቸው የትምህርት ቤቱ ርዕሰ መምህር ሽባባው ሲሳይ ተናግረዋል። ሁለተኛ ደረጃ ትምህርት ቤት በርካታ ነገሮችን ይፈልጋል። የዩኒቨርሲቲ ቅድመ ዩኒቨርሲቲ እስከሆነ ድረስ በጣም ብዙ ማቴሪያሎች ያስፈልጋሉ። ከኬሚካል ከላብራቶሪ ጋር ተያይዞ የሚሟሉ እንትኖች አሉ። በርካታ ቁሶች ያስፈልጋሉ። እነዚህን ቁሶች ለማሟላት ቀደም ብሎ በትምህርት ሚኒስቴር የሚመጣ የጂኪ የሚባል ድጋፍ ነበር። በአሁኑ ሰዓት እሱ አውጣው የለም አይሰራም ያለ አብዛኛው አሁን ያለው የህብረተሰብ ተሳትፎ በማድረግ ነው። ህብረተሰብ ተሳትፎ አድርገን ያው ፋይናንሳችን ዋናው ምንጫችን የህብረተሰብ ተሳትፎ ነው። በትምህርት ቤቱ በርካታ ሮቤልን መሰል ተማሪዎች በመኖራቸው የፈጠራ ውጤቶች ወደ ተግባር እንዲገቡ የሚመለከታቸው አካላት የበኩላቸውን አስተዋጽኦ እንዲያደርጉም ተጠይቋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.